ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአማራ ክልል እየተካሄደ ያሉ የህልውና ተጋድሎችን በተመለከተ ዝርዝር መረጃ ይዘን ቀርበናል። በወሎ አሁንም በተጠናከረ ሁኔታ በአገዛዙ ሰራዊት ላይ የሚደረገው ጥቃት እንደቀጠለ ነው። የአገዛዙ ሰራዊት በምርኮና በራሳቸው ጊዜ እጅ በመስጠት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ወደ ፋኖ መግባቱ እየተነገረ ነው። በሌላ በኩል የድሮን ጥቃት የተፈጸመ ይገኛል። በወሎና በጎጃም በተፈጸመ የድሮን ጥቃት ሰላማዊ ዜጎች መሞታቸውም እንደዚሁ ተመልክቷል። በአማራ ክልል ስላለው ወቅታዊ ሁኔታ የተመለከተ ዘገባ ዓለም አቀፍ ተቋማትም ያቀረቡ ነው። የጀርመን ድምጽ ሬዲዮ ሰሞኑን እንደዘገበው በበርካታ አካባቢዎች ፋኖች የበላይነት እንዲያዙና በርከት ያሉ አካባቢዎችንም መቆጣጠራቸውን የተመለከተ ሰፋ ያለ ዘገባ አቅርበዋል። የብልጽግና መንግስት ቃል አቀባይ ዜናውን በማስተባበል ፋኖች የሚያደርጉትን ግስጋሴ አስተባብለዋል። በዚህ ጉዳይ ላይ ሰፋ አድርገን የምንመለከትበትን መረጃዎችን ይዘን መተናል። የዘውትር ተሳታፊያችን እንግዲህ መረጃዎችን ሊያቀርብልን ተዘጋጅቷል። በጣም ነው ማመሰግነው። እንግዲህ ከድሎቹን ጀምር ምን አሉ አዳዲስ መረጃዎች? አመሰግናለሁ መሳይ። እንግዲህ ከሮብለት አመሻሽ ጀምሮ በቆቦ እና በዙሪያ ባሉ ወረዳዎች ላይ የአገዛዙ 49ኛ ክፍለ ጦር በጣም በከፍተኛ ደረጃ ወታደራዊ ሎጂስቲክሱን አጠናክሮ በብረት ተሽከርካሪዎች ወታደራዊ ተሽከርካሪዎች የታጀበ ወታደራዊ እንቅስቃሴ በማድረግ በተለይ የቆቦ ዙሪያ ወረዳዎችን ከፋኖ ኃይሎች ለማስለቀቅ ከፍተኛ ጥረት አድርጎ በከፍተኛ ደረጃ ተመቶ ምናልባትም በታሪክ ስላልተነገረለት ነው እንጂ ከወሎ ድረስ እጅግ የበዛው ከፍተኛ ኪሳራ የደረሰበት 49ኛ ክፍለ ጦር ከስታፍ አባላት በስተቀር ሙሉ በሙሉ ተደምስሰው አብዛኛዎቹ ሙትና ቁስለኛ በመሆን ቀሪዎቹ ደግሞ እጅ ሰጠው 49ኛ ክፍለ ጦር የምትባለው የአገዛዙ ጠንካራ ኃይል ተበትና ታሪክ ማድረግ ይችላል። የፋኖ ኃይሎች በዚህ ያልተማረው የአገዛዙ ኃይል እንደገና ተጠናክሮ በርካታ ኃይል ይዞ በመጓዝ በአምባሰል ተራራማና ስትራቴጂክ በሆኑ ወረዳዎች በተለይ በአራት ወታደራዊ ቀጠናዎች ላይ በጨፌ፣ ውጫሌ፣ ጭሳ፣ ሞርጌሳ በተባሉ ቀጠናዎች ላይ ከፍተኛ ጥቃት ለመሰንዘር ተንቀሳቅሶ ባደረገው ውጊያ ተበትኖ ነው የተመለሰው። በዚህ ቀጠና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በልጅ ኢያሱ ኮር ስር የሚገኙት ራምቦ ክፍለ ጦር፣ ራሳሊ ክፍለ ጦር፣ የእጁ ክፍለ ጦርና ባለሽሩጡ ክፍለ ጦሮች ጋር በተወጣጡ አህዶች ዛሬ ከጠዋቱ 12 ሰዓት ጀምሮ በዚህ ቀጠና ላይ ከፍተኛ የተባለ ውጊያ እየተደረገ ነው። የፋኖ ኃይሎችን በተለይ ከጨፌ እስከ ውጫሌ ባለው እንዲሁም ጭሳ እና ሁርጌሳ በተባሉ አካባቢዎች በሰነዘሩት የማጥቃት እንቅስቃሴ በተለይ ደግሞ ሁርጌሳ ከተማ ላይ የነበረውን የአገዛዙን ጠንካራ ምሽግ በመስፈር በርካታ ጦር በመደምሰስ ቦታውን መቆጣጠር መቻላቸውንና ከዚህ በፊት የአገዛዙ ጦርችን ከተማ ከሁለት ቀናት በፊት ይዣታለሁ ብሎ ያለምንም ውጊያ ፋኖች ከለቀቋት በኋላ ገብቶ የነበረ ቢሆንም የፋኖ ኃይሎች ስቦ በመምታት በሚለው ስትራቴጂያቸው መሰረት በርካታ ኃይሉ ተደምስሶበት ቦታዋንም ለፋኖ ኃይሎች ውርጌሳን ከተማ ለፋኖ ኃይሎች አስረክቦ መውጣቱን ለማወቅ ተችሏል። በዚሁ ቀጠና በአምባሰል ወረዳ በአገዛዙ ጦርና በፋኖ ኃይሎች መካከል አሁንም ከፍተኛ ውጊያ እየተደረገ ሲሆን በተለይ ማርዬ፣ ጨብጨሬ፣ ኪንቴሪና ጉልቦ በተባሉ ቦታዎች ላይ በተደረገው እና እየተደረገ ባለው ውጊያ የልጅ ኢያሱ ኮር ከፍተኛ ድል መቀዳጀቱንና በተደረገው ውጊያ ከ60 በላይ የአገዛዙን ጦር መደምሰስ መቻላቸውንና የበርካታ የጦር መሳሪያ መማረካቸውን እንዲሁም በርካታ ኃይሉ እጅ መስጠቱን ለማወቅ ተችሏል። መሳይ በጣም የሚገርመው ነገር ይሄ በአንድ 49ኛ ክፍለ ጦር ከተመታ በኋላ 11ኛ እዝ 104ኛ ኮር 35ኛ ክፍለ ጦር በአምባሰል አካባቢ እየተደረገ ያለው አጠቃላይ የመንግስት ኃይል በዛ ቀጠና እየፈጸመ ያለውን የድሮን ጥቃት እንዲሁም በሲቪሎች ላይ እየተፈጸመ ያለውን ጥቃት በመቃወም በገፍ እጅ እየሰጠ እንደሚገኝና ይህም በርካታ የማህበራዊ ድረገጾች ተለቆ ህዝብ እየታየ እንደሆነ ለማወቅ ተችሏል። በአጠቃላይ ግን በዚህ ባለፉት 24 ሰዓታት የድሮን ጥቃት በአካባቢው ላይ እየተፈጸመ እንደሚገኝና በተለይ በራያ ግንባር በ19 ቦታዎች ላይ የድሮን ጥቃት መፈጸሙንና አሁን ደግሞ በዛሬው ዕለት ከባህር ዳር ከተማ አስተዳደር ስር የምትገኘው የሳተላይት ከተማ ተብላ የምትጠቀሰው ዳና ማርያም ላይ ከጠዋቱ 3 ሰዓት ላይ የድሮን ጥቃት በመፈጸም እናትና ልጅን ጨምሮ በርካታ ሲቪሎችን መግደሉና በተደረገው አጠቃላይ በ24 ሰዓት ውስጥ በተደረገው ከ20 በላይ የድሮን ጥቃት በርካታው በሲቪሎች መኖሪያ አካባቢዎች ላይ አርፎ የሲቪሎችን ጉዳት እንዳደረሰና በመሰረተ ልማቶች ላይ፣ በጤና ጣቢያዎች ላይ፣ በሃይማኖት ተቋማት ላይ ድሮን በመጣል በአካባቢው ማህበረሰብ ዘንድ ከፍተኛ ጭንቀት እንደተፈጠረ ነው ማወቅ የተቻለው። በዚህ ቀጠና በተለይ በወሎ ቀጠና የአገዛዙ ጦር 800
101ኛ ኮር እንዲሁም በአየር ወለድ ኮማንዶዎች የታገዘ የ107ኛ ኮማንዶ ክፍለ ጦር ከኮምቦልቻ ከተማ በመነሳት የሚኒሻ ኃይሎችን በመያዝ አካባቢውን ለመቆጣጠር በከፈቱት ውጊያ በጣም በበርካታ ደረጃ ተመቶ ወደኋላ ማፈግፈጉንና ያቀደው ዕቅድ ሳይሳካለት ገና ከ20 በላይ ወታደሮቹ ሲገደሉበት እየተበተነ ያለ ክፍለ ጦር እንደሆነና በተደረገው ውጊያም ከ30 በላይ ቁስለኞች የፋኖ ኃይሎች በእጃቸው ማስገባታቸው ውጊያው ሙሉ በሙሉ ባለመጠናቀቁ በጢሳና ውጫሌ ከባድ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። ይህ በእንዲህ እንዳለ በሌላ ዜና የጎንደርና የወሎ አዋሳኝ ቀበሌዎች ላይ ከፍተኛ ውጊያ እየተደረገ ሲሆን በዛሬው ዕለት የፋኖ ኃይሎች ጨጨሆን፣ ደብረዘቢጥን፣ ገረገራን፣ ፍላቂትን ጨምሮ በርካታ የአካባቢው የገጠር ቀበሌዎችን መቆጣጠራቸውንና በዚህ የውጊያ አካባቢ የሁለቱ የአማራ ፋኖ አደረጃጀቶች በተለያየ አቅጣጫ በማጥቃት የጨጨሆን ከተማ እና የደብረዘቢጥ ስትራቴጂክ የሆኑ ቦታዎችን መቆጣጠር መቻላቸውንና እነዚህ ከተሞች አሁን በፋኖ ኃይሎች ቁጥጥር ስር መግባታቸውን ተከትሎ የአገዛዙ ጦር ከጨጨሆ፣ ከደብረዘቢጥ፣ ከገረገራና ከፍላቂት ወደ ጋይንት ንፋስ መውጫ እየሸሸ እንደሆነና ከታች ጋይንት የተነሳው የፋኖ ኃይል ደግሞ ወደ ላይ ጋይንት የሚመጣውን የአገዛዙን ጦር እያጠቃ እንደሚገኝና አካባቢው በጣም ከፍተኛ የሆነ ውጊያ እየተደረገበት መሆኑን ለማወቅ ተችሏል። በሌላ አቅጣጫ እንዲሁ በምዕራብ ወሎ እንደዚሁም የአገዛዙ ጦር ከራስ አሪኮል ጋር ከፍተኛ ውጊያ እየተደረገ ሲሆን በተለይ በከለላ ወረዳ ቲርቲራ በተባለ ቦታ ላይ በተደረገው የማጥቃት እንቅስቃሴ ከ10 በላይ የአገዛዙ የኮማንዶ አባላት ሲገደሉ ከ30 በላይ መቁሰላቸውንና ከ35 በላይ የነፍስ ወከፍ ክላሽ መሳሪያዎችን መማረክ መቻላቸውን አስታውቀዋል። በአጠቃላይ በወሎ አካባቢ አሁንም በበርካታ አካባቢዎች ላይ ከፍተኛ ትንቅንቅ እየተደረገ ሲሆን ከ18 እና ከ20 ቀን በፊት የደቡብ ወሎና የሰሜን ወሎ ወታደራዊ ጠቀሜታ ያላቸውን ቁልፍ ተራራዎችና ምሽጎችን የተነጠቀው የአገዛዙ ጦር መልሶ ለመያዝ በበርካታ አቅጣጫዎች ጥቃት እየሰነዘረ ቢሆንም የፋኖ ኃይሎች መልሶ በማጥቃትና ስቦ በመምታት በሚለው ስትራቴጂ በአንዳንድ ቦታዎችም ላይ ሙሉ በሙሉ በማጥቃት እንቅስቃሴ በመሄድ በርካታ ምሽጎችን እየደረመሱ ምሽጎችን መቆጣጠር መቻላቸውን ነው ያስታወቁት። ይሄ ተከትሎ በዋላ ድላንታ በተለይ በድላንታ እና በጋሸና አካባቢ አሁንም የመቂትን የገረገራን አካባቢ የፋኖ ኃይሎች እንዲሁም የጨጨሆንና የደብረዘቢጥ ከተሞችን በፋኖ ኃይሎች እጅ መውደቅ ተከትሎ አሁን በጠቀስኩልህ ጋሸናና በድላንታ አካባቢ የፋኖ ኃይሎች ወደ ከተማዋ ተጠግተው ምሽጎች ላይ ከፍተኛ ማጥቃት እንደሰነዘሩና በዛ አካባቢ የሚገኘው አርሶ አደር በሙሉ ነግበኔ ነው በማለት ከፋኖ ኃይሎች ጋር የቃታ ብሮቱን ይዞ ከፋኖ ኃይሎች ጋር ወደ ውጊያ መግባታቸውን ነው ለማወቅ የተቻለው። እንግዲህ ከተማው አካባቢ በተጠቀሱት ከተሞች አካባቢ ከፍተኛ ውጥረት ነግሷል። መንገዶች ተዘግተዋል። ከወልዲያ ደብረታቦር የሚወስደው መንገድ በፋኖ ቁጥጥር ስር በመውደቁ የመከላከያ ኃይሉ በተራራና በቋጥኝ አካባቢዎች ራሱን መከላከል ላይ እንደሚገኝ ነው ለማወቅ የተቻለው። እንግዲህ በሰፋ ባለመልኩ ነው የሰሞኑን የአውደ ውጊያ ብሎችን በዝርዝር የገለጽክልን። የአብይ አህመድ አገዛዝ ይህን ያህል መጠነ ሰፊ ወታደራዊ እንቅስቃሴዎች በሚደረግበት በሰሜኑ የኢትዮጵያ በተለይ በወሎና ጎንደር በጎጃም ያለውን ሁኔታ በተመለከተ ከማይደብቅበት ደረጃ የደረሰ ይመስላል። ከጀርመን ድምፅ ሬዲዮ የዘገበው ምናልባትም የፋኖች የጥቃት አድማስ እየሰፋ መምጣቱን ከተሞች መቆጣጠራቸው በትክክልም በገለልተኛ የሚዲያዎች በሚባሉት በነ ጀርመን ድምፅ ሬዲዮ ጭምር እየተረጋገጠ መምጣቱ የአብይ አህመድ አገዛዝ የኢትዮጵያን ሕዝብ እያደናገረ የፋኖችን አለመኖር ለመግለጽ በሚል የሚጠቀማቸውን የተለያዩ ትርክቶችን ከዚህ በኋላ የሚቀበለው ሊኖር እንደማይችል በሚገባ የታየበት አጋጣሚ ነው ማለት እንችላለን። አሁንም የሉም ጽንፈኞቹ የሉም የሚል መከላከያ ነው የአገዛዙ ምክትል ቃል አቀባይ የገለጹት። ለማንኛውም በአጠቃላይ ይህንን ተከትሎ የድሮን ጥቃት መሰንዘር ነው አገዛዙ በቀጥታ የገባው የጭካኔ እርምጃዎችን መውሰድ ነው። ሰሞኑን ሲዘገብ እንደነበረውም አማራ ፋኖ ታጋይ ሴቶችን ከማረካቸው ወይም ከገደላቸው በኋላ ጡት መቁረጥ፣ ሰውነታቸውን መተልተል እንዲህ አይነት እርምጃዎችን መውሰድ ጀምረዋል። ህጻናትን ጨምሮ ሰላማዊ ዜጎችን በድሮን መምታት ጀምረዋልና የተስፋ መቁረጥ ስለመሆኑ በተለያዩ ገለልተኛ አካላትም እየተገለጸ ይገኛል። ምን ማለት ይቻላል? መሳይ፣ ይሄ ነገር ከአንድ ሳምንት በፊት ነው የድሮን አሰሳ ማድረግ የጀመረው። በተለይ በራያ ቀጠና ቆቦ ዙሪያ ግንባር ጮቢ በር በተባለ ቦታ ላይ የአገዛዙ ጦር በጣም በከፍተኛ ደረጃ ተመቶ ከተበተነ በኋላ በዚች ከተማ ላይ ብቻ ራሱን ወስኖ ተቀምጦ ነገር ግን የአንዲት
እንስት ፋኒት ትዕግስት ወዳጆ የምትባል የኮማንዶ አባል መገደሏን ተከትሎና የአንድ ጡቷ ተቆርጦ በአደባባይ አውራ ጎዳና ላይ መጣሏን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ ተቀስቅሷል። እነሱ ያሰቡት መንግስት ያሰበው ምንድነው? የአማራን ህዝብ ድጋፍ የአማራ ፋኖን ድጋፍ እየሰጠ ያለው የአማራ ህዝብ ነው። ጫካ ከደበቀው ሰው የደበቀው አይገኝምና ስለዚህ ከማህበረሰቡ መነጠል አለብን። ማህበረሰቡ መቃኝ መረረኝ ብሎ ወደ ሽሽት እንዲሄድና ለፋኖ ኃይሎች ድጋፍ እንዳይሰጥ ለማድረግ የማሸማቀቅ ስራ ለመስራት በቅድ የተነደፈ አዛዦች ማረጋገጫ የሰጡበት እስኪመስል ድረስ በተለያዩ አቅጣጫዎች የተጠና የሴቶች ታጋዮችን አጥፍሎ በመያዝ በመግደልና ጡታቸውን በመቁረጥ ከፍተኛ ጭካኔያዊ ተግባር የፈጸመ መሆኑና አሁንም ይሄ ተግባር የፋኖ ኃይሎችን ወደኋላ ግንባራቸውን አጥተው ወደኋላ ሊመለሱ ባለመቻሉ በተለይ አቧሬ፣ በዚህ በቆቦ ቀጠና አቧሬ፣ አርቢት፣ ጨፌ ሜዳ፣ አማንያ፣ ዳሞ፣ ዳኖ፣ ጮቤበር፣ ቀመሌ ተክለ ሃይማኖትና ቀለበት፣ ሆርማት፣ ዋሳ፣ አሳ መምቻ፣ አረፋ ጊዮርጊስ፣ ካኩለሽ በሚባሉ አካባቢዎች ከፍተኛ የድሮን አሰሳ ማድረግ ተጀመረ። 3 ቀናት ሆኖታል። ነገር ግን የፋኖ ኃይሎች የሚገርመው ነገር ከልምዳቸው በመነሳት የድሮን እንቅስቃሴ በሚደረግበት ሰዓት ልክ እንደ ግዝም ድምፅ እየሰሙ ከራሳቸው የወታደራዊ አቅማቸውን እያዳበሩ ራሳቸውን እየበተኑ የድሮን ጥቃት እንዳይደርስባቸው ማድረግ ልምድ በማካበታቸው የአገዛዙ ጦር መሸነፉን በዋናነት ሊያሳይ የፈለገው በሲቪሉ ነዋሪ ላይ በመሆኑ አሁን በዚህ 24 ሰዓት ውስጥ የተደረጉት ከ20 በላይ የድሮን ጥቃቶች ሲቪሊያንን ነው የተመቱት። የጤና ተቋማት፣ ትምህርት ቤቶች፣ የሃይማኖት ተቋማት እና በገጠር አካባቢዎች ደግሞ የግለሰብ ቤቶችን በመምታት ቤተሰቦቻቸው ውጊያ ስለሚደረግ በቤት ራሳቸውን አቅበው የነበሩ እናትና ልጆችን ጨምሮ በርካታ ንጹሃን ሰዎችን እየገደለ ነው የሚገኘው። ነገር ግን ይሄ ግድያው የአማራ ህዝብን ለፋኖ ከሚያደርገው ድጋፍ ወደኋላ የሚመልሰው አይደለም። እንዲያውም በጋሸናና አሁን በጠቀስኩልህ ከተሞች አካባቢ የፋኖ ኃይሎች ራሳቸውን ችለው እየተዋጉ ባለበት ሰዓት የከተማው አባት አርበኛ፣ የከተማው ወጣት፣ የከተሞች በሙሉ ጎልማሳው ሳይቀር የቃታ ብረቱን እየያዘ ከፋኖ ኃይሎች ጋር እየተቀላቀለ እንደሚገኝ ነው መረጃዎች የደረሱኝ። ይህን ተከትሎ መሳይ በዋግምራ አካባቢ በትናንትናው ዕለት ጋዝጊብላ በሚባል ወረዳ ላይ የፋኖ ኃይሎች በሰነዘሩት የማጥቃት እንቅስቃሴ አስ የምትባል እጅግ በጣም ጠንካራ ወታደራዊ ምሽግ የነበረችውን ከተማና ሐሙሲት የምትባለውን የሰቆጣ አካባቢ የምትገኝ እጅግ በጣም ከፍተኛ ጠቀሜታ ያላትና ከትግራይ ከጎንደር እንዲሁም ከወሎ ጋር ታዋስናለች ተብሎ የምትገመተውን ሐሙሲት ከተማን የፋኖ ኃይሎች ተቆጣጥረዋል። በዚህ ውጊያ የአገዛዙ ጦር የከተማዋን የአካባቢውን ሚኒሻ፣ አድማ ብተና እና ሌሎችም ፖሊስ ኃይሎችን አሰባስቦ ውጊያ የከፈተ ቢሆንም የፋኖ ኃይሎች በጥቂት ቁጥር ይህን በመመተናቸው እገዛ ይደረግልኝ በማለት እንግዲህ ከህወሓት ኃይሎች የተገነጠሉ ከዛ አካባቢ ራሳቸውን በጫካ ደብቆ የነበሩ ኃይሎችን ከመከላከያና ከአድማ ብተና ጋር ራሳቸውን ቀላቅለው ከፍተኛ ውጊያ ሊደረግም የፋኖ ኃይሎች ይህንን ኃይል ድምር ኃይል መጥቶ ከአካባቢው በማባረር ከፍተኛ ድል ማግኘታቸውን አስታውቀዋል። አጠቃላይ በተለይ በጌታቸው ረዳና